ማነሽ? እስኪ በጅረንግ የሚባለውን ታካሚ አስገብሪልኝ እስኪ። ሰማምሩከን አንተ በጅረንግ? ስም እኮ ነው በሽታው ነበር። ስሜን በጣም ነው የምወደው። ዘበን ወጆ ናስኪውስ ልብ ምንድነው እንደዚህ የሚመታው? ሌባ ነህ እንዴ? እስኪ እኔ ብርድ ልብስ ከላይ አውጣልኝ እስኪ አንዴ። በጠራራ ፀሐይ የሸዋሮቢት ብርድ ልብስ ለብሰህ ትመጣለህ እንዴ? አውጣው እስኪ ነው ወደዚህ። ኧረ አንገቴን አለም እኮ ዝም በል ወጆ እኔ ነኝ አንተ ነህ ስራ የምታ ሲገናወል አንገቴም የለም ጨጓራም ፌድ አድርጓል። አንገቴን አይደለም ምናምን እንትና ና እስኪ ወደዚህ ምላስን አውጣ። ምንድነው ኩላሊት የለም እኮ ሽጠው ነው። ለነገሩ በዚህ አየር ባትሸጠው ነው የሚገርመኝ። እንደ ዶክተር ምን ይሻለኛል? አካል ላይ የሌለ ነገር ይበዛል። ኩላሊት የለም፣ ጨጓራ ፌድ አድርጓል፣ ብዙ ምታለ፣ ይሄኛው ቀኝ እግር ይቆረጣል ሰሞኑን። በቃ በአጠቃላይ ደክመካል ሟሽ ነህ። ቤተሰብ ምናምን ካለክ እደ ሰላም በላቸው፣ ተገናኛቸው፣ ቅርታ አስብል፣ ያለን ብር በትን፣ ሰሞኑን ትሞታለህ። በቃ የለክም አንተ ወንፊት ሆናል ወንድሜ። በጉንፋን የምን አባ ጉንፋን ነው? እኔ ነኝ አንተን የምታው ጉንፋን ትላለህ እንዴ? ሾርባው ምንድነው የምትለው? ምንድነው እበላሃለሁ። ምንድነው የምትበላኝ? ስማ መጀመሪያ አንተ ራሱ ምግብ በልተሃል? ስማ እንዴ እንደ ማስቲካ ነው ማጫ አላወቀኝም። ወይኔ በላኝ። ስማ ምንድነው ስማ እንደ አበባ ነው የምታክላል። አባ ሽንት ቤት እዚህ ጋር ነው እንዴ? አዎ ብራዘር እዚህ ጋር ነው። ስንት ብር ናት? ዋና ፍሳሽ ነው ወይስ ጉብታው ነው? ምንድነው ጉብታ ማለት ልሸኝ ነው ወይስ ልከምሪው ነው ማለት ነው? ጭቃሻ ነው። 10 ብር ቀስ ብለህ ተጠቀም። ጎረቤት አለ፣ ድምፅ አታብዛ፣ በዝግታ አድርገው። ሰውዬው ምን ሆኖ ነው? ቀስ አድርገህ እኮ ነው ያልኩት። ምን ሆነ? ስማ ሽንት ቤት ነው ስቱዲዮ ነው የገባው? ምንድነው ረብሽ የምትፈጥረው? በ10 ብር ቱክስ ትከፍታለህ እንደ ሰው ላይ? ቀስ አድርገህ ተጠቀም። ቦጆ ምንድነው? ስማ በ10 ብር ጣራ ግድግዳ አርታ አስነካለህ እንደ ቁልፉን ሳይቀር ጦርነት ወድ። ቀስ አድርገህ ተጠቀም እባክህ። እንደው ይበቃሃል። ናውጣ ይበቃል። በቃ ከዚህ በላይ አታራብኝም ወንድሜ። ምንድነው? ቁምቡሬ ወድ ወንድም ጥላ እንዳይበሰብስሽ አባቴ። እንዳይበሰብስ ምናምን ትላለህ እንዴ? ሰማ መርከብ የሚያክል ጫማ ይዘህ መጥተህ። አባ ስራ ነው ቀልድ ነው ያዝከው? ስራዬንማ ምን ትነግረኛለህ? ጥርሴ ያልነቀል ብሎኝ እንጂ ጥርሴን የነቀልኩበት ሙያዬ ነው። በቃ አባቴ ያፈጠና አድርጊ ይጮክላል። ይሰራል። ፏ ተደርጎ ነው የሚሰራው። ፈድሜ ነው መሰራልሽ ብራዘር። ወደ ፋብሪካ ነው የምመልሰው። ምንድነው ገመዱ ደግሞ? ስማ አንደኛዬን በቁልፍ ብትቆልፈው አይሻልም? በጋን ነገር ውድ ናት። ለዛ እኮ ናት። ዝም በል። ውድ ነው ይላል እንዴ? እየጨሰ እኮ ነው። እግር እስኪ ጨስ ነው እንደ ጫማ የምታረገው? አባ ስራ ምናምን በትበት ዝም በል። የምን አባ ስራ ነው? ቦጆ እስከ እንደዚህ እስክትግማማ ነው እንደ ጫማ የምታረገው? ስማ ምን አይነት ድምፅ ነው የሚያወጣው? ኧረ አባ አረጋጊው። ኧረ በእናትህ ወደዛ በእናትህ እየጨሰ እኮ ነው። እረፍት ይፈልጋል እኮ። ስማ ይቀዝቅዝልህ እስኪ ትንሽ። አቤት ነዶ ነበር እኮ። ስማ ሞተር ክፍል አረኮ እኮ። ምንድነው? ቆይ ጫማ ካልገማ አትገዛም እንደ ጫማ ካልሸጠተ አትገዛም? ሶሎኖኖኖ ሰውነ ጫማ ይዘህ ትመጣለህ እኔ ላይ። ምንድነው? በእናትህ ዘንድ በ20 ብር ሽንት ቤት ልታስወለውለኝ፣ በብር ቦይ ልታስጠርገኝ። ቦይ አቤት። ይሄ እኮ ያሸልማል እኮ የእግር ግማት። አውሮፓ ቢሆን ያሸልማል እኮ ወንድሜ። ተነስተህ ወይኔ ቅርታ አባቴ። ስማ ቅርታ ትላለህ እንደ በመቶ ቁጥር ጫማ ረክተኝ ቶሎ በል እግር
ደሞ ምንድነው ሁሉ ዚብ ሻንጣ ነው እንዴ? ሻንጣ ነው። ዝም በል ቦጆ የምን አባ ይቅርታ ነው። ስማ ይሄ ጫማ መሬት ቢሆን እኮ ሁላችንም ቤት አለን እኮ ወንድሜ። ስማ አንተ ለነገሩ ምን አደረክ? በዛ መንገድ እየሄድክ ይሄ ኮንቲነር ነው መጥቶ የነካኝ ቡርጋሪያ እግር። ስማ ደሞ ምንድነው አውራጣት ምንድነው የሚያክለው አውራጣት? አይኑን ያልከፈተ ሕፃን ልጅ እኮ ነው የሚመስለው። ካልሲው ራሱ የሚባላ ጅብ እኮ ነው የሚመስለው። ወይኔ ወንድሜ ምንድነው ግን እያየው ነው። ስማ ውስጥ ገባክ እኮ ውስጥ ገባክ። ልትኖር ነው እንዴ? ጋሽዬ እንግዲህ ቦታውን አይቼዋለሁ። እርሶ በሚሉት 450 ሺህ ብር በተአምር አያዋጣም። ይሄ እኮ ከከተማ 450 ኪሎ ሜትር ርቆ እኮ ነው ያለው። እርሶ ምን ሆኖ ነው? ይሄ እኮ ከተማ እስኪሆን አርሴናል ራሱ ዋንጫ አይበላም። እንደሚያዩት ቦታውን እልም ድርግም ጭልም ያለ ቦታ ነው እኮ፣ በረሃ እኮ ነው ጋሼ። እንዴት ነው ይሄን 450 ሺህ ብር የምገዛው? ስለ ብር አቁም ነው የሚሉት? ይሄ ቦታ ስሙ ቡና እንኳን አፍልቼ እኮ ለመጥራት ብል እኮ ሰው የለም እኮ፣ ጅብ እኮ ነው የምጠራው ጋሼ። ስለ ሰፈሩም እኮ ሰምቻለሁ። አንበሳ ገባም ወጣም ይላል። የማይመጣ እንስሳ የለም ጋሼ። እንደሚያወጣው ብቻዬን ነው የምኖረው። ከኖርኩ አይደል እንደምከፍለው አይበለውና እኔ እኮ እዚህ ጋር ብሞት ማለት ነው ሰው ቀባሪ እስኪመጣ እኮ እስከ አረብ ሀገር እኮ ነው የምሸተው። የለም ቶሎ በል ብሩን አስገባልኝ። ምንድነው እንደ ተቅማጥ የሚታደፉት ጋሼ? እስኪ ተረጋጉ። እርሶ ምድር ላይ 80 ዓመት ሲኖሩ በትዕግስት አይደል እንደኖሩት? እኔን 15 ዓመት ልጅ ምን አርግ ነው የሚሉኝ ጋሼ? ምንድነው የሚሉት? አሁን ሌላ ዜና ተው ብሩን አስገባ። ወይኔ ሰውዬ በእናትህ ከምን ጋር ይኸው 10 ሺህ ብር አስገብቼልዎታለሁ። የቀረችውን ደግሞ ፈጣሪ ካለ በዚህ 10 15 20 ዓመት ውስጥ ቀስ ብዬ ከፍሎታለሁ ጋሼ። የለኝም። ኧረ ይቅር እንደው ይኸው ጋሼ እንግዲህ እያበሳጩኝ ነው ጋሼ። ይኸው እልም ጭልም ያለ ቦክስ እንዳልመጣሁት ይኸው እንደ ኩሽነት ነው ማዞሮት ጋሼ። ወይኔ ዛሬ ቀን ስራም የለም አየርም ሞተብኝ። በምን ላስተካክል? አቤት የምሳ 30 ሺህ ብር አንወጣ። ስማ 30 ሺህ ብር በ200 ብር አንወጣ የምሳ ምሳውን ስማ ቱርክ ነው እንደምበላው በ200 ብር። ምንድነው 200 ብር? 30 ሺህ ብር አምጣ። እኔ የምልህ ቆይ ስማ ስማኛ እንዴ እድል ቢኖረኝ ዋሽንግተን አልፈጠርም እንዴ? ስለምን እድል ነው የምታወራው? ስማ ልበል ትላለህ እንዴ? ስማ እኔ እድል የሚባል ነገር የለኝም። እድል ቢኖረኝ እንደ እብድ 2 ቁልፍ አንጠልጥዬ ዞራለሁ እንዴ? ባጃጅ የለ፣ መኪና የለ፣ መሪ የለ። ምን ያደርጋል እኔ ላይ ቁልፍ ኩላሊት ሊያነሳብኝ እኮ ነው። የምን እድል ነው? ጃንጆን እንዴ በ200 ብር ልቁረጥ እንዴ? እኔ አልበላም እንደ በ200 ብር እጄ የምን እድል ነው? አንዴት አሁን ስማ እድል ምናምን አትበል። ምትሄድ ከሆነ ሌላ እድል ውስጥ አትክተተኝ። የምን እድል ነው? ምን አይነት ነገር ነው በእናታችሁ? እይድያ አትጻፍ። አልፈልግም አልኩ እኮ እኔ የለኝም እድል። የምሳ ብር እሺ የምን ምሳ ነው? አልበላም እኔ የለኝም ብር 30 ሺህ ብር አንበሳው አግዥና ወንድሜ። ምን ነው አባቴ አግዥና ምን ሆንሽብኝ? ወይኔ እኔ እኮ ወጣት እንደዚህ ሲሆን እኮ አልችልም። አንጀቴ ቲማቲም እኮ ነው። እኔ በወጣትነት ግን እንደዚህ መለመን ምናምን ምንድን ነው ወንድሜ? ምን ሆንክብኝ? እኔ አባቴ ተቃጥሎብኝ ጎዳና ተዳዳሪ ነው ቤቴ ተቃጥሎብክ አግዘኝ በቻልኩ እረዳለሁ። ችግር የለም አግዛለሁ። ግን አይምሮም አንድ ላይ ነው እንደ ተቃጠለው። ብዙ ፊደል እኮ ይጎለዋል። አሁን ሰው ምን ብሎ ነው የሚያነበው? ወንድሜ እኔ አንተን ማገዝ የምችለው ዕውቀት ነው። ምንም የለኝም። እሺ ወንድሜ ይኸው ቀጣጥዬዋለሁ። አሁን ሰው በስነ ስርዓት ምን እንደተቸገርክ ይረዳሃል። አሁን ቅድም ሌላ ነገር ነው እሺ የሚለው ወንድሜ አብሽር። በዚህ አገዘኝ አልኩ እንዴ? ሁሉም ያልፋል። በቃ ይሄን ያዝ። አንተ ቤት እያለ ነው አይደል የተቃጠለብህ? እኔ ሲጀመር ውጭ ነው የምኖረው። ጎዳና ተዳዳሪ ነኝ። እሺ ፈጣሪ ይርዳ ወንድሜ። ወይኔ ፈጣሪ ይመስገን። እኔ እንኳን ተርፌያለሁ። ረዳቴ የት ገባሽ? ወይኔ ደም ሞተ መሰለኝ ረዳቴ። ወይኔ ሄለው ገባችሁ እንዴ? አዎ ገብተናል። ግን የገባነው ዘቢደር ጉርጓድ ነው ወንድሜ። ረዳቱ ሙቷል። ወይኔ ረዳቱ ሞታል። አዎ ረዳቱ ሙቷል። ረዳቱም ይሙት ሹፌሩም ይሙት ቲማቲሙ ተርፏል እንዴ? አንተ ረዳቱ ይሙት ስማ ሙተናል እኮ ነው። ቲማቲሙ ነበረኛ ራሱ ረዳቱ ይሙት ትላለህ አንተ አረመኔ ነጋዴ። ስማ 1 ሳጥን ቲማቲም ተርፏል። በሚመጣው መኪና ልክላለሁ። እንዳለ ወንዙ ውስጥ ገብቷል።
አረመኔ የሰውዬ ሹፌር ወይኔ አባቴ ወይኔ